ሰላምና ጤና ባላችሁበት ቦታ ብዝት ይበልላችሁ። እንዴት አላችሁ የተወደዳችሁ ቤተሰቦች? ሁሉ መልካም፣ ሁሉ ሸጋ ነው ወይ? እኔ ጋር አምላክ ይመስገን ሁሉ ድንቅ ነው። ታዲያ ሁልጊዜ እንደምመርቃችሁ እውነቴን ነው ምላችሁ የሞላ ሰላም የተትረፈረፈ መረጋጋትና ደስታ እናንተ ቤት ላይ እንደ ዶፍ ዝናብ ይዝነብላችሁ። እኔ ለራሴ አሜን ብያለሁ። ታዲያ በዛሬ መርሃ ግብራችን ወንድሞቼ እና እህቶቼ ርዕሱና ተምኔሉ ላይ እንደተመለከታችሁት አንድ ወሳኝ ስለሆነ ሀሳብን አነሳለን ማለት ነው። ያም ደግሞ በጣም በርካታ ኢትዮጵያን የሚመገቡት በተለይ ደግሞ ላጤ የሆኑ ሰዎች አረብ ሀገር የሚኖሩ ወንድምና እህቶቻችንን ጨምሮ ማለት ነው በጣም በርካታ ቤቶች ውስጥ ኢትዮጵያውያን ቤቶች ውስጥ ለህፃናት በቋሚነት አንዳንድ ቤተሰብ በየቀኑ የሚያበላው ምግብ ነው ይሄ ኢንዶሚን የተባለው ኢንስታንት ኑድል። ከመድረሱ ማኳያ በፍጥነት እንዲሁም ደግሞ ሌሎች ቲማቲም፣ ሽንኩርት እንዲህ የመሳሰሉ ነገሮችን ጨምሩብኝ ስለማይል ውሃና እሳት ብቻ ስላላችሁ አብስላችሁ መመገብ የምትችሉት ምግብ ነው። ታዲያ ከዚህ በፊት እንደምናደርገው የምንበላውን ነገር እንወቅ። ውስጡ ምን አለ? ከጀርባው የተጻፉ ኢንግሪዲየንቶች ምንድን ናቸው? እነዛንስ መመገብ ምናልባት በቋሚነት ምን አይነት የጤናና የውስጥ መወሳሰብን ያመጣል የሚሉትን ነገሮች እነጋገራለን። ጊዜ ያላችሁ ሰዎች እስከ መጨረሻው ድረስ ተከታተሉ። እንግዲህ ወንድሞቼ እናቶች አንድን ነገር ማስተዋል በጣም አስፈላጊ ነው። በጣም በርካታ በሽታዎች የሚበራሩም የማይበራሩም ነው ብላችሁ የሚመጡት ውስጣችሁ በምታስገቧቸው ምግቦችና በምትጠጧቸው መጠጦች ውስጥ ነው። ይሁላችሁ ወንድሞቼ እናቶቼ፣ ይቺ ዓለም በክፉና በክፋት ስለተያዘች የዚህ ዓለም ገዢ ተብሎ በቃል እግዚአብሔር ላይም ሰይጣን ስለሆነ የተጠቀሰው ዓለም ሲባል ከዚህ በፊት ነግሬያቸዋለሁ። ስለኔና ስለ እናንተ ስለ ፍጥረቱ ሳይሆን ስለ ሲስተሙና ስለ አወቃቀሩ በዋናነት እዛ ቦታ ላይ ቁልፉን የያዘው ሰይጣን እንደሆነ እንዳትረሱ። ስለዚህ ቁልፉን የያዘው ሰይጣን ደግሞ በዚህ እጁ ሳይሆን የሚይዘው በአንዳንድ ካምፓኒ ሲኢኦዎች፣ በአንዳንድ ካምፓኒ የምግብ ድርጅቶች ሊሆኑ ይችላሉ፣ የሕክምና ድርጅቶች፣ የመድኃኒት ድርጅቶች፣ የቫክሲን ድርጅቶች ወገኖች፣ የቢዩቲ የኮስሞቲክስ ኢንዱስትሪዎች ሊሆኑ ይችላሉ። ሞስት ኦፍ ደም ወገኖቼ እመኑም አትመኑም ወደዳችሁም ጠላችሁም አር ኮንትሮልድ ባይ ኢቪል ፒፕልስ ዳቢሎስ ራሱ እንደሚያንቀሳቅሳቸው። እንግዲህ ወገኖቼ እዚህ ኢንዶሚን ውስጥ ስላለ ምናልባት በጣም አደገኛ ስለሆነ አንድ ኬሚካል ንጥረ ነገር እናወራ ማለት ነው። TBHQ ይባላል። ይሄ የምትመለከቱት ተርሸሪ ቢዩታይል ሃይድሮኪኖን ይባላል። ታዲያ በምህጻረ ቃሉ ወገኖቼ TBHQ ተብሎ የሚጠራው ይሄ የምትመለከቱት አንቲኦክሲዳንት እንደ ስሙ አንቲኦክሲዳንት ነው። ምን ማለት ነው? ምግብ ውስጥ ከገባ ምናልባት የሚጨመርባቸው ነገሮች ውስጥ ሲገባ ያንን ምግብ ለረዥም ጊዜ እንዲቆይ ያደርጓል። ልክ ጥንት አባቶቻችን ምናልባት ጥንትም ላይሆን ይችላል አይታችኋል። ቋንጣ ላይ ጨው ይደረጋል። ምናልባት ጨው እንዲህ ቅዝቃዜ ያለበት ቦታ ምግብ እንዲቆይ ይደረጋል አይደል? ልክ ፍሪጅ በሉት ማለት ነው በኬሚካሉ ያው በቀላሉ ለማስረዳት ነው። ስለዚህ የገባበት ቦታ ላይ ያንን የገባበትን ምግብ ረዥም ጊዜ ማቆየት ነገር አለ። በዋናነት ደግሞ ዘይት ነክ የሆኑ ምግቦች ላይ ይገባል። በጣም በርካታ ኢትዮጵያን የምንመገበው የሆነች ያው ሳንቲሟ መረከስ ስለምትል ፓልም ኦይል የምትመለከቷቸው በ3 ሊትር በ1 ሊትር በ5 ሊትር የሚሸጡ ዘይቶች ውስጥ በዋናነት በአቆይነት ደረጃ ፕሬዘርቫቲቭ ሆኖ አንቲኦክሲዳንት ሆኖ የሚገባው TBHQ የሚባለው ኬሚካልና ውህድ ነው ወገኖች። በጣም ምናልባት አደገኛ ይሆን። በተቻላችሁ አቅም ወገኖች እንደነዚህ አይነት ዘይቶችን ከህይወታችሁ ከቤታችሁ ማስወገድ ይጠቅማል። ስለ ዘይቱ ጥቂት ነገር ነግራችኋለሁ ቀጥዬ። ነገር ግን ወገኖች TBHQ ይላል እዚህ ጋር እንደምትመለከቱት ማለት ነው ሌብሉ ላይ በማቋያነት በዋናነት የምንጠቀመው ይህንን ነው እያሏቸው ነው። TBHQ በነገራችን ላይ the most dangerous food additive ነው። ዓለም አቀፍ ከሆኑ ድርጅቶች ውስጥም እንደ CSPI ወገኖች ሴንተር ፎር ሳይንስ ኢን ፐብሊክ ኢንትረስት ማለት ነው CSPI። እንግዲህ እናንተ የራሳችሁን ሪሰርች ስሩ። ኢንታይርሊ TBHQ ያለባቸውን አድ የተደረገባቸውን ምግቦች ኢንታይር ላይ አቮይድ እንድታደረጉ ነው ሪኮመንድ የሚያደርጓቸው ኢንታይር። እንዲሁም ወገኖች EFSA የተባለው ተቋም ማለት ነው የዩሮፒያን ፉድ ሴፍቲ አውቶሪቲ በጣም በርካታ ምግቦች ውስጥ እንደዚህ አይነት ነገር እንዳይገባ እንዲሁም ደግሞ እንደዚህ አይነት ነገር የገባበት ነገር አውሮፓ አንዳንድ በተለይ ከተሞች ላይ እንዳይሸጥ ታግዷል። እንደዚህ ላሉ ወገኖች WHO የዓለም የጤና ድርጅት ማለት ነው እንዲሁም ደግሞ ቅድም ያልኳችሁ EFSA ዩሮፒያን ፉድ ሴፍቲ አውቶሪቲ ፍላግድ TBHQ as a public health concern ስፔሻሊ ደግሞ for children and infants ይላል። ይሄ ነው ወገኖች ፐብሊክ ሄልዝ ኮንሰርን ተብሎ የተመደበ አዲቲቭ ነው ወይም ደግሞ አንቲኦክሲዳንት ነው TBHQ። ምናልባት 1 2 3 4 መመገብ ምናልባት ችግር ላይ ሊሆን ይችላል ምናልባት። ነገር ግን በቋሚነት ይሄንን ነው የምትመገቡ። በቋሚነት ለልጆቻችሁ እንዳነበብኩላችሁ ለህፃናት ቺልድረኖችና ኢንፋንቶች ደግሞ በቋሚነት እንደዚህ አይነት ነገር ከነሱ ምግብ መውጣት አለበት። ቢኮዝ ቤቢ ፎርሙላሽ ላይ ወገኖች ይሄ አዲቲቭ ይገባል። ቢኮዝ ወገኖች በጣም በርካታ ዘይቶች ላይ ይሄ አዲቲቭ ይገባል። የሆነ ነገር ስትገዙ ወገኖች ዝም ብላችሁ ጀርባውን የማየት ልማድ ይኑራችሁ። ጀስት ሪኮመንድ እያደረጓችሁ ነው። ታዲያ ምን አይነት የጤና ጉዳቶችን ያመጣብናል የሚሉትን ነገሮች የተወሰነ ኢንፎርሜሽን ልስጣችሁ። እኔ እንግዲህ ኢንፎርሜሽን ለእናንተ የመስጠት ስራ ነው ያዝኩት። አትሊስት የምንበላውን ነገር ምን እንደሆነ ማወቅ አስፈላጊ ስለሆነ ማለት ነው። TBHQ were linked to DNA damage ወይም ደግሞ ጂኖቶክሲሲቲ ነው ይላሉ። ይሄ የሰውን ዘረመል የሚያጠቃ ንጥረ ነገር ውስጡ ያለበት አደገኛ መርዝ and increase incidence of stomach
ሊቨር ኤንድ ኪድኒ ቲዩመርስ ይላል። ሌላውና ወገኖች በጣም የሚያስከትለው አደገኛ ቀውስ ደግሞ ኢሚኒ ሲስተም ዲስትራፕሽን ነው። ኢሚኒዮ ቶክሲሲቲ ይሉት የሰውን የበሽታ የመከላከል አቋም እንዲህ ደግሞ በተለይ ደግሞ ኢንፌክሽኖችን በተመለከተ ማለት ነው። ለኢንፌክሽኖች በጣም የተገለጣችሁ እንድትሆኑ ያደርጋችኋል። TBHQ እንግዲህ እኔ ኢንፎርሜሽን ነው እየሰጠኋቸው ያለሁት ወገኖች። ምንም የተደበቀ ፋይል ከሆነ ቦታ ሰረቄ ጎልጉያ አውጥቼ ምናምን ኢትስ ጀስት ኦል ኦቨር ዘ ኢንተርኔት። የራሳችሁን ሪሰርች መስራት ትችላላችሁ። ሌላው ወንድሞች እናቶች TBHQ አሳዲቲቭ ሆኖ የገባበት ምግቦችን በነገራችን ላይ TBHQ እንደነገርኳችሁ አሁን እዚህ ኢንዲዮን ውስጥ ብቻ አይደለም ያለው። በጣም በርካታ የምትመገቧቸው ቺፕሶች እነዚህ ሱቅ አካባቢ የሚሸጡ ረከስ ያሉ ቺፕሶች በዋናነት የሆነ እንዲቆይ የሚደረገው በዚህ ኬሚካል። ታዲያ TBHQ ያለበት ምግቦች የሚመገቡ ህፃናት በተለይ ማለት ነው ሃይፐር አክቲቪቲ which lead to ADHD ይለናል። ይሄ የአእምሮ በሽታ ነው በነገራችን ላይ or behavioral change ደግሞ የባህሪ ለውጦችን የማምጣት አይነት ነገር ታይቷል። ሌላኛውን ልንገራችሁ ጥቂት ነገር vision disruption የእይታ መዛባት ማለት ነው። ሌላው ኮንቨልሽንስ ይለዋል። ይሄ ምን በቃ ይሄ አላስፈላጊ የሆነው እንቅስቃሴዎች ማለት ነው። ቀጥሎ ደግሞ ኢፒሌፕሲም እስከመሆን ድረስ የሚያደርሱ የሚጥል በሽታ እንዲሁም ደግሞ አንዳንድ በቃ ጀርክ ማድረጎች ምናል ማለት። ሁለተኛውና እንግዲህ በጣም አደገኛ ስለሆነው ሌላኛው ነገር እንነጋገር። ፓልም ኦይል ነው ብያቸዋለሁ አስቀድሜ። ፓልም ኦይል በጣም በርካቶቻችን ቤት እንዲሁም ደግሞ በጣም በርካታ ሱቅ ላይ ከሌሎች ዘይቶች በተለየ ገንዘቡ ረከስ የሚለው ይሄ የምትመለከቱት የዘይት አይነት ነው። ከኢንዶሚን ጋር ምን አገናኘው ታዲያ? ይሆናል ዘይትነት አለው ካያችሁ፣ ውሃ ውስጥ ጨምራችሁት ይሄ ደረቁ ነገር ወደ መርጠብ ሲመጣ ላዩ ላይ ዘይት ያመጣል። ያ ዘይት በነገራችን ላይ ሎ ግሬድ የሆነ ይሄ ምናልባት በዋናነት ሱቆች ላይ የሚሸጠውም ዘይት ላይሆን ይችላል። ሎ ግሬድ የሆነ ፓልም ኦይል ነው የሚጠቀሙት ያንን ኩክ ለማድረግ እንዲሁም ደግሞ ጣዕም ለመስጠት። ስለዚህ ምናልባት ጥቂት የፓልም ኦይል አደገኝነቶችን እነግራችኋለሁ ማለት ነው። እንግዲህ አስቀድሜ እንደነገርኳችሁ እንደዚህ አይነት ዘይቶችን በነገራችን ላይ ባትጠቀሙ እኔ እንደ ወንድም ሪኮመንድ አደርጋችኋለሁ። ምናልባት ሌሎቹ ትንሽ ሳንቲባቸው ጨመር ሊል ይችላል። አይ ቲንክ 5 ሊትር የሆነው ይሄ ሰንፍላወር ኦይል 2000 ምናምን ብር ካልተሳሳትኩኝ፣ ይሄኛው ደግሞ 5 ሊትሩ ፕሮባብሊ የ600 የ700 ብር ልዩነት ነው ያለው። ይሄንን እንደ ልብ ከመጠቀም ወገኖች ይችኛዋን ጣብ እያደረጉ መስራት ይበጃል አልዋሻችሁ። እንግዲህ ወገኖች ፓልም ኦይል አስቀድሞ ሪፋይንድ ከመሆኑ በፊት ይህን ይመስላል። በጣም ቀይ ነው እንደምትመለከቱት፣ ሽታ አለው። ቴክስቸሩ ምናልባት ዘይት በሚባል አይነት ደረጃ ወፈር ያለ ነገር ነው። ወጥ ውስጥ ብትከቱትም የወጡን ጣዕም ወደ ራሱ የመሳብ እንዲህ በቃ የሆነ ከበድ ያለም ሽታም ያለው ነገር ነው። ምናልባት የሚያስጠላም ባይሆን ማለት ነው። ስለዚህ ሪፋይንድ መሆን በጣም ያስፈልገዋል ማለት ነው። ሪፋይንድ የሚል ጽሑፍ አለበት ከተመለከታችሁ የምትበሏቸው ዘይቶች ላይ ሪፋይንድ ገሌ ዘይት ምናምን የሚል አለ። ሪፋይንድ ማለት ይሄ ነገር አስቀድሞ በተፈጥሮ እንደዚህ አይነት ቅርጽ ሽታና ይዘት ያለው አይደለም። በከፍተኛ ሙቀት አልፎ እንዲህ አይነት ዘይት የሚባለውን ቴክስቸር እንዲዝ አድርገነዋል። ሽታውም ያው የዘይት ሽታ፣ እይታውም ደግሞ የምትመለከቱት ጎልደን አይነት ነገር እንዲሆን ሪፋይንድ ይደረጋል። ብዙ ዘይቶች እንደዛ ይደረጋሉ። ነገር ግን የፓልም ኦይል ሪፋይንድ መደረጉ አደገኝነቱን እያበዛው እንዴት እንደሚመጣ ልንገራችሁ። ፓልም ከሌሎቹ ዘይት ከሚሰራባቸው ግብአቶች ሰንፍላወር፣ ሰሊጥ፣ ኑግ፣ ለውዝ ምናምን ከሚባሉት በዘለለ ፓልም ውስጥ ያሉ ወገኖች ፋቶች አሉ፣ ቅባቶች ማለት ነው። በተፈጥሮ ያሉ ዲያስል ግላይሴሮል እና ሞኖ አካይል ግላይሴሮል ይባላሉ። እዚህ ጋር የምትመለከቷቸው ማለት ነው። ዳክስ ኤንድ ማክስ ፋት ይሏቸዋል። ስለዚህ ወገኖች ፓልም በተፈጥሮ እነዚህን ፋቶች በውስጡ ስለያዘ እንዲሁም ደግሞ በሚያደጉ ወቅት ከሚጠጣው ውሃ እንዲሁም ደግሞ ካፈሩ ላይ ክሎሪን ራዩ ላይ ስለሚኖር ከፍተኛ የሆነ ሙቀት ውስጥ ሲገባ እነዚህ ፋቶች ከክሎሪኑ ጋር ኮምባይንድ ሳያደርጉ ፕሮሰስ ኢንዲዩስ ኮንታሚነንት የሚባል ነገር ይፈጠራል ማለት ነው። እንግዲህ በሙቀት ወቅት ከነዚህ ኬሚካሎች ጋር አንድ ላይ በሚሰባጠርበት ወቅት እንግዲህ ቀለል አድርጌ ለማስረዳት ነው ወገኖቼ፣ ራሳቸውን የቻሉ በጣም ጎጂና ገዳይ የሆኑ ኬሚካሎች ፕሮዲውስድ ይሆናሉ ማለት ነው። እነዛ ናቸው ፕሮሰስ ኢንዲዩስድ ኮንታሚናንት የሚባሉ። ኮንታሚናንት ያው በካይ እንደማለት ነው። ታዲያ ይህንን ፓልም ኦይል ወገኖች ከዚህ ከቀዩ ከለል ወደዚህኛው ለማምጣት በሙቀት ውስጥ ሲያልፍ እንደነገርኳቸው እነዚህ ኮንታሚናቶች ይፈጠራሉ። ከነዚህ ኮንታሚናቶች ውስጥ በጣም አደገኛውን 2 ነገሮች፣ አንደኛው GE ይባላል ወገኖች፣ ግላይሴዳይል ፋቲ አሲድ ኢስተርን ይሉታል። ሌላኛው ደግሞ ወገኖች ባለ 2 እና ባለ 3ቱ ሞኖክሎሮፕሮፌን ነው። እነዚህ ኬሚካሎች የሚፈጠሩት በዋናነት ነግሬያቸዋለሁ፣ በተለይ ደግሞ ሽታውን ለማስወገድ በሚጣጣሩበት ጥረት ነው። ዲዮዶራይዜሽን ይባላል። ከፍተኛ የሆነ ስቲም እና ሙቀት ስለሚፈጠር እነዚህ ኬሚካሎች ራሳቸውን ችለው እዛ ጋር ዝፍዝፍ ይላሉ ማለት ነው። በዋናነት እነዚህ መመገብ ምን አይነት የጤና ኮምፕሊኬሽን ያመጣል የሚለውን የተወሰነ ነገር ልንገራችሁ። ታዲያ ወገኖቼ 3-MCPD የተባለው ሞኖክሎሮፕሮፌን የተባለው ንጥረ ነገር በኢንተርናሽናል ኤጀንሲ ፎር ሪሰርች ኦን ካንሰር ወይም ደግሞ IARC በተባለው ድርጅት ግሩፕ ቱቢ ካርሲኖጅን ተብሎ ተመድቧል። ካርሲኖጅን ማለት ካንሰር አምጪ ፕሮባብሊ ንጥረ ነገር ምግብም ሊሆን ይችላል፣ ኤር ዋቴቨር ዳት ኤክስፖዝ የሚያደርጋችሁ ለካንሰር
ካርሲኖጅን ተብሎ ይመደባል። ታዲያ ይሄ ኢንተርናሽናል ኤጀንሲ ፎር ሪሰርች ኦን ካንሰር 2 ምድቦች አሉት፣ ግሩፕ 2ኤ እና ግሩፕ 2ቢ የሚባል ማለት ነው። በጣም በርካታ ነገሮችን በዚህ ውስጥ ሌብል ያደርጓቸዋል። ካንሰር አጋላጭና ምናልባት ለካንሰር አጋላጭ የሆነው መጠናቸው ደግሞ አነስተኛ የሆነ 2ኤ የተባሉት እምብዛም ናቸው። 2ቢ የተባሉት ደግሞ ፖስብል ናቸው። ሜቢ ይሄንን ነገር በቋሚነት የሚመገብ ሰው ምናልባት የሚነካ ሰው እንዳልኳችሁ ምግብ ብቻ ላይሆን ይችላል። ብዙ ነገሮች አሉ ካርሲኖጅን የሆኑ ወደ ካንሰር የሚያስጠጉ። ስለዚህ ወገኖች ይሄ ሞኖክሎሮፌን በኢንተርናሽናል ኤጀንሲ ፎር ሪሰርች ኦን ካንሰር አምጪ ከተባሉ ንጥረ ነገሮች ውስጥ ምናልባት በቋሚነት የተመደበ። አምላክ ሁለንተናችንን ይጠብቅ፣ ቤታችንን ልጆቻችንን ይታደግ። አይሆፕ የሆነ ኢንፎርሜሽን አግኝታችሁበታል ብዬ አስባለሁ። እወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። ቻው።